ቤተሰብ እንግዲህ ከዚህ ፎቶ ላይ እንደምታዩት ቡዜና አብርሽ ተገናኝተዋል ማለት ነው። እንግዲህ ወርቁን ሙሉ አውልቃለታለች። ነገር ግን ቀምተው እንደገና አብርሽ ያን ወርቅ ሲወልቅለት እንዳለ ፍርፍር ብሎ ነው የወደቀው። እንደገና ወርቁ ካንገቱ ላይ እንዲደረግለት ሆኗል ማለት ነው። በጣም ነው የሚያሳዝነው፣ በጣም ነው የሚያሳፍረው። እንግዲህ ከወርቁ ላይ ከባድ የሆነ መተት ተሰርቶበታል ማለት ነው። ቡዜ በጣም ነው ያለቀሰችው፣ በጣም ነው ያዘነችው፣ በጣም ከምላችሁ በላይ ማለት ነው። እንዲህ ግብግብ ብላ ነው ያለቀሰችው። ቅድም እያወራሁት ነበርና እንግዲህ አንገቱ ላይ ተደርጓል። ቡዜን አላቃትም፣ ሌባ ናት፣ ወርቄን መልሽልኝ ምናም ብሎ አብርሽ ቀወጠው ማለት ነው። ወርቄን መልሽልኝ፣ ማናት እቺ ደግሞ ከየት ነው የመጣችው? እኔ ታውቃታለሁ፣ የምን እህት ናት እቺ? ምንድናት? እኔ አይቻት አላቅሽም ትናንት ሄርሜላን እኔ አላቅሽም፣ እኔ የሩታ ሚስት እንጂ ያንቺ ባል አይደለሁምና አላቅሽም ምናም ብሏት እንዴት እንደዚህ ይላታል ምናም እያላችሁ ነበርና ዛሬ የገዛ እህቱንም አላቅሽም፣ እኔና አንቺ አንታዋወቅም፣ ወግጂ ሌባ ናት፣ ለምን አስገባችኋት ከቤት? ምን ልታረገበች? ምን ልታረግ አስወጧት ምናም ብሎ ነው የቀወጠው። ወርቄ ልትወስድብኝ፣ እንዴት እንደዚህ ልታረጊያለሽ ሩታ? ወርቄን ልትወስድብኝ እኮ ነው ምናምን። ሩታ የታለች? በቃ አብርሽ ምንድነው የሆነው? አሁን ሩታን አልቦ ምንም ነገር መቀሳቀስ አይፈልግም። ሩታን አይናይን ነው የሚያያት። ሩታ ጋር ነው እንዲች ፍጥጥ ብሎ እንትን የሚለው ሌላ ሰው ቤተሰብ ነሽ ምንድነሽ እንዲጠላ ተደርጓል ማለት ነው። ቤተሰብ ወላምኔ ምንም አይሰራም፣ ምንም በጭራሽ ማለት ነው። ምንም ነገር ማለት ነው። ቤተሰብ እንደዚህ ጋር ገብቶ አብርሽ እንደዚህ ነው እኮ አብርሽ እንደዚህ ነርግለት እንደዚህ ሁንለት ምናምን የሚባል ነገር የለም ከሱ ጋር ምንም ነገር ማለት ነው። በጣም ነው የሚያሳዝነው፣ በጣም ነው የሚያሳፍረው። እኔ ስሰማ በጣም ነው ያለቀስኩት። በጣም አብርሽ እንደዚህ ደንዝዞ አብርሽ ምንም አይነት ነገር ማሰብ ምንም ነገሮችን አንደርስታንድ ማድረግ እንደዚህ ነው እንደዛ ነው የሚለውን ነገር ምንም ነገር እንትን አይልም። ምንም ነገር አያስብም። የሚናገረውን አያውቅም፣ አያወራም፣ ምን አይልም። ሩታ የምትናገረውን ነገር ብቻ ነው የሚያወቀው። ከዛ ውጭ ማንንም አያውቅም። ቤተሰቦቹን አያውቅም። እኔ ታቅሻለሁ፣ እኔ ምን አድርጌልሻለሁ፣ ምን ልታረጊ ነው የመጣሽው? ልገልኝ ነው የሆነ ነገር ልታደርጊ ነው ምናምን በቃ እሱ ጋር የሚመጡ ሰዎችን እሱን እንደዚህ እናድርግልህ የሆነ ነገር እንደዚህ ተደርጎብሃል ጸበል ነው ሳደ ምናምን የሚለው ሰው ጠላቱ ነው በአሁኑ ሰዓት ማለት ነው። የታውቃቸዋለሁ የሆነ ነገር ልታረጉኝ ነው፣ አውጣችሁ ልገሉኝ ነው። ሩታን ጥዬ መሄድ አልፈልግም። ሩታ አስወጭልኝ እነዚህን ሰዎች። ምን አይነት መንፈስ ነው ያደረገችበት? ከምራን መግራችሁ ምንድነው ያደረገችበት? ምንድነው የሰረችበት? እንደዚህ አይነት ነገር አለ ወይ? ከመቼ ጀምሮ ነው ኢትዮጵያ ውስጥ እንደዚህ አይነት ነገር የተሰራው? ሁሉም ሰው እኮ የሆነ ነገር ይደረግበታል፣ ይያዛል፣ እንደዚህ ሆነ እከሌ እንደዚህ ሆነ እከሌ እንደዚህ ሆነ ምናምን የሚባል ወሬ እንሰማለን። ነገር ግን በዚህ ልክ አይቼ ሰምቼ አላቅም። በጭራሽ እንደዚህ አይነት ጉድ እንደዚህ አይነት ነገር እኔ ሰምቼ አላቅም። እኔ በጣም ነው ያዘንኩት ከምላችሁ በላይ እኔ በጣም ነው የተሰማኝ እንደዚህ ነገር። እኔ እንጃ ምን እንደምላችሁ ራሱ አላቅም። እኔ እንጃ በዚህ ልክ ሰው ተበላሽቶ በዚህ ልክ ወርዶ እንደዚህ ተበላሽቶ እንደዚህ ቅሞ እንደዚህ ጭሶ ማየት ያስጠላቸዋል። አብርሽ እንግዲህ ለ7 ቀን ጭስ ውስጥ ስለሆነ የትም አታስወጣውም። የትም እሷ ነው ይዞ የምትወጣ፣ እሷ ነው ይዞ የሚገባ። ከሷ ውጭ ያለ ሰው የሆነ እንትን የሚለው ከሆነ ይወድቃል ማለት ነው። ፌንት ገጭቶ የሚወልቀው አብርሽ ማለት ነው። ከሷ ውጭ ማንም ሊይዘው አይችልም። ማንንም ማየት አይፈልግም። ማንንም የሆነ ነገር ማድረግ አይፈልግም። ማንንም እንደዚህ ነው በዚህ ገብቶ ምናም ብሎ ነገሮችን አንደርስታንድ የሚያደርግበት ምንም አይነት አንደበት የለውም። አብርሽ አንደበቱ ተዘግቷል፣ አንደበቱ ተይዟል። አንደበቱን ምንም ነገር እንዳያስብ አድርጋ ነው ያደነዘዘችው። አብርሽ እንግዲህ በኋላ እኔ ሰው ሆኖ ቁሞ ወደ ነበረበት ማንነቱ ተመልሶ ምናም ማየት ይናፍቀናል፣ ከምር ይናፍቀናል። በቃ አብርሽን እንደምታዩት ይሄ ጎዳና ተዳዳሪ ምናምን ስታዩዋቸው የሆነ እንትን መስለዋችሁ ነው። ከድሮ ጀምረው ከልጅነታቸው መስሏችሁ ነው። በእንደነዚህ አይነት በእንደ ሩት አይነቶች በእንደነ ሩት አይነቶች ሱስቶች የተጎዱ ስንት ምሁሮች ናቸው እንደዚህ ጎዳና ላይ ያሉት። ዝም ብለው የደሃ ልጆች የምናምን መስሏችሁ እንዳታስቡ። አብርሽ ሩታ እንግዲህ በኋላ ትንሽ ቀን እንደዚህ ያርጋበት አልፈልግህም ብላ ወጣ ተጥለዋለች። እሱ ደግሞ እሷን ፍለጋ ይሮጣል። ገባችሁ አይደል? እንደዛ ነው የምታደርገው። ነገሩ የተዘጋጀው እንደዛ ነው። ለቅቄላችሁ ነበር ድምጽ የሌለው ሆኖ እንደገና ደልቼ ነው ድምጼን ያስገባውላችሁ ማለት ነው። ሰብስክራይብ ማድረግ